የመኪና አደጋ እኮ በጣም ከባድ ነው ቋቶ ፊት ይቲዶ ነው እንደዚህ ምግብ ተሸክመን መምጣታችንን ማየት ነበረበት አዎ ልክ ነሽ እንደዛ ጎንበስ ቀና ብለሽ የሰራሽው ምግብ ዘይት ስትመጪ ማየት ነበረበት አይደል እና ዳጊ ምን ነው ዝም አልከ አረ ዝም አላልኩም እነሱ ይጠይቁሽና ከዛ ይጠይቅሻለሁ ብዬ ነው እንዴት ነሽ አሁን ደህና ነኝ ዳጊ እኔ ምልሽ እናቴ በጧት ወደዚህ እንደምመጣ ነግረኝ ነበር መታለች እንዴ ልክ ነው በጧት ነው የመጣችው እንዴ እና ወዴት ሄዳ ነው በጊዜ ነው እንደወጣችው አይ ውስጥ ነች አንድ ነገሮች ተሰራራ ብላ ገብታ ነው እንዴ አይ በጣም ጥሩ ነው ስራው ምን እንደሆነ አረሳችም ምን ለማለት ፈለግሽ አረ እኔ ምንም አላልኩም ያው እናትሽ መሆኗን አረሳችም ልክ እንደ ልጇ እንደ ቤቷ ነው የምትንከባከበሽ ምናምን ነው ያልኩት አረ አንቺስ በዛ ኡፍ እና ይፍራታ አልመለሽልኝም እኮ ቋቶ ፊት ይቲዶ ነው እሱን አንቺ ብትጠይቀው ይሻል ቆይ ምን ለማለት እየሞከርሽ ነው ሰላም እንዴት ናችሁልኝ ውዴ ሰብላይቱ ቤተሰቦች ደህና ናችሁ ወይ እኔ በጣም ደህና ነኝ እግዚአብሔር ይመስገን ሰላማችሁ በዝት ይበልልኝ እንዴት ናችሁ ውዴ ሐረግ ድራማ ቤተሰቦች ሐረግ 106 ላይ እንግዲህ ምን እንደተከናወነ ማለት ነው አሁንም ሐረግ ድራማ ላይ ያፌት ይሁን አምባገነንነቱ እንደቀጠለ ነው እውነት ይሄ በጣም ፌር ነው አሁን እየሆነ ያለው ማለት ነው ምክንያቱም ያፌት እንዴት ነው እሱ አንድ ሰው ሆኖ ሁሉ ቦታ እንደዚህ ሊቆጣጠር የቻለው እንዴ እስኪ አስቡት እሱ በጣም በቃ የበላይነት እሱ ሆነና እንዴ በዚህ መጠን ይሄ በጣም አስኬድም እና እንግዲህ ህልማን ሁሉ ያበላሽባት ነው በጣም በሚያናድድ ሁኔታ እንግዲህ እንዳየነው ኤፍራታ እንግዲህ የደነን ምርመራ አድርጋ ነበር የናታንንና ያፌትን እንትን ወስዳ ማለት ነው እና በሚያሳዝን ሁኔታ የነ ነገር ሁሉ ስታደርግ ለካሱ ያቅ ነበር እንግዲህ ምናልባት ወይ ካሜራ ገጥሞ ነበር ወይ ስልኳን ጠልፎት ነበር አይታወቅም እና እንግዲህ እዛን ቀን እሷ የደነን ምርመራው ልታመጣ ስትሄድ ከሷ ቀድሞ እሱ ሄዶ ወስዶ ነበር ዋናውን ቀይሮት ነበርና እሱ መቀየሩ ብቻ አይደለም በጣም በሚያሳዝን ሁኔታ ዶክተሩን ደግሞ ገሎታል እንግዲህ ተመልከቱ ይሄ በጣም ፍትሃዊነት አይደለም የምሬ ነው ምላችሁ እንዴት ነው እንደዚህ ሊሆን የሚችለው ዶክተሩን ገደለ እንትሩን አቀያየረ አሁን ኤፍራታ እንግዲህ በምን ልታቅ ትችላለች ዶክተሩ ሙቷል እዚህ ጋር ሌላ ደግሞ በጣም የሚያስጠላው ነገር ከናታን እንዳረገዘች ከሉሊት ስልክ ላይ ተቀርጿል ሉሊት እንደምታውቋት እንግዲህ በማቃጠርና በክፋት የተሞላች ሴት ናት ያው ደስ የሚል የድራማው ድምቀት እንደሆነች ሆኖ ይያለ ማለት ነው ግን በጣም ክፉ ሰው ናት ለገንዘብ የማትሆነው የማታደርገው ነገር የለምና እንግዲህ ስልኳን ከኤፍራታ ስራ አስቀምጣው ነበር እንዲቀርጽ ማለት ነው እና እንግዲህ በዚህ መሰረት ያወሩትን ከዶክተሩ ጋር ቀርጸዋለች ግን በሚያሳዝን ሁኔታ የናታን ልጅ እንደሆነ ያወሩትን ፓርት አልሰማችሁም ቀርጸዋለች ግን አልሰማችሁም ይሄን የሰማች ቀን ደግሞ በዚህ ታያላችሁ ይሄን ቪዲዮ ደግማ ስታዳምጠውና ስትሰማው ወይ ኤፍራታንን በገንዘብ ትገዛታለች ማለት ነው ወይ ገንዘብ ታመጣለች ወይ ያን ነገር አወራለሁ ትላታለች ማለት ነው ያው እሷ ስራዋ ስለሆነ እና ማለት ነው ይሄ ልክ ነው ወይ ማለት ያፌት በዚህ መጠን ሁሉ ነገር ማድረም እንዴት ነው እሱ እንደዛ ሊሆን ይችላል የሱ የሁሉም ቦታ ፍትሃዊነት አይደል እንደዚህ አለ ማለት እሱ ነው ሜዳው ላይ እየተጫወተ ያለውና እንግዲህ በሚያሳዝን ሁኔታ ሁሉንም ነገር ነው ያበላሸው የደነን ምርመራውን ከመቀየሩ እሱ እንደው ቢቀይሮ ባይቀይሮም ለኤፍራታ ትርጉም አያመጣም በነገራችን ላይ እሷ ለማወቅ ነው የፈለገችው እንጂ ከያፌት ጋር ምንም ማለት ንክኪ የላችሁም ደስ የሚለው ነገር ልጁ የናታን ነው በቃ ምክንያቱም ያፌት እንደዛ በቃ አልገባኝም ነገር ግን በቃ እንደዛ አብረው አላደሩ ነው የሚባለው እንደዛ ማለት ነውና ባልገባኝ ለለፈውና ከሱ ጋር ምንም አይነት ግንኙነት የላትም ስለዚህ ልጁ የማን ነው የናታን ልጅ ነው ማለት ነው ይሄ በጣም ደስ የሚል ዜና ነው የሚያናድደው ግን ዶክተሩንም ገደለው ዴንን ምርመራውንም ቀየረውና ሁሉም ነገር አበላሸው ከዛ ደግሞ እርጉዝ መሆኗን ሰማ የማን ነው ልጅ አለሱ ማለት ነው ያው የራሱ ለራሱ ስለሚያቅ የማን ነው ልጅ ብሎ ሌላ ነገር ውስጥ ገብቷል እሱ ጥርጣሬ ውስጥ ገብቷል ከየት መጣ ብሎ ማለት ነው ልጅ መውለድ እንደማይችል ስለሚያቀው እሱ እና እንግዲህ ለሉሊት ደግሞ እንግዲህ አንድ ገቢ ማስገኛ እንትን አገኘሽ ማለት ነው እንግዲህ በመሃል እሷ እንዳረገዘች ስትሰማ ቪዲዮን አቋርጣው ነበር ወይዘሮ ሉሊት ማለት ነው ደግማ ያዳመጠችው ቀን ግን ልጁ የናታን እንደሆነ ስታቅ ደግሞ በሱ ደግሞ ሌላ ማስፈራራት እዛ ቤት ትሰራለች ማለት ነው ይሄ በጣም ያናድድ
በጣም ያናድድ ነገር ነውና ያፌትን በዚህ መጠን የበላይነቱን እሱ ተዋናይ ብቻ ሆነ ሜዳው ላይ ማለት ነው ሌላው ተመልካች ነው የሆነውና ይሄ ፍትሃዊ አይደለም ሲጀመርም ከዚህ በላይ ወንጀል መስራት አለበት ብዬ አላስብምና እንግዲህ ዶክተሩን ገሎታል እሱ ብቻ አይደለም ይሄ ዶክተሩ መሞቱ ደግሞ ወደ ናታን እንዳያጠቁም እየፈራው ነው ምክንያቱም ለናታን ስልክ ደውሎለት ነበር በዛን ሰዓት በዛ ምሽት ሲያወራ የነበረው ከናታን ጋር ነበር ስለዚህ ይሄ ነገር ናታንን የሚያስጠረጥረውና ደግሞ እሱን እስር ቤት እንዳያስገባው ፈራለሁኝ ምክንያቱም ያፌት በሎኬሽን ነበር እየተከታተለው የነበረው የት እንዳለ ምን ያረግ እንደሆነ ከናታን ጋርም እንደተቀጣጠረ ስላወቀ እዛ ቦታ ላይ ሄዶ ይገደለውና ነገሩ ወደ ናታን ነው የሚዞረውና ናታን እስር ቤት የሚገባ ይመስለኛል በዚህ መሃል ወይዘሮ ሉሊት ደግሞ ቪዲዮውን ደግማ ካዳመጣችሁ ኤፍራታን ደግሞ በሄዳ ነገር ማስፈራራው የማይቀር ነው ያፌት ደግሞ እርጉዝ እንደሆነች ያቃል ግን መድኃኒት እንዳይሰጣት በጣም እየፈራሁኝ ነው ማለት ነው እንዳይገልባት ልጇን በጣም እየፈራሁኝ ነው ይሄን ነገር የሱ ልጅ እንዳልሆነ ስለሚያቅ ማለት ነው ልጇን እንዳይገልባት በጣም እየፈራሁኝ ነው ኤፍራታ ምንም ነገር የምታውቀው ነገር የለም በሷ ቤት ሁሉንም ነገር እንደደበቀችና እሷ ብልጥ እንደሆነች ነው ያሰበችው ግን ነገሮች ሁሉ ተበላሽተዋል ማለት ነው ካሰበችው በላይ ይሄ በጣም ያናድዳል ልክም ነው ብዬ አለምና ሌላው ደግሞ ደስ የሚለው ነገር እንግዲህ ናታን ማለት በቃ ግልጽ እኮ ነው የነዚህ የሁለቱ ልጆች እንትን በውስጣቸው ተለያይተው አይለያዩምና እና እንግዲህ ደብዳቤ ልኮላታን ምግብም ሰርቶ ልኮላታን ይሄ በጣም ደስ የሚል ነው ግን ለልጇ ግን በጣም እየፈራሁኝ ነው ልጇን እንዳይገልባት ማለት ነው የሱ ልጅ እንዳልሆነ ስለሚያውቅና ድራማው ላይ ግን የነገር መስተካከል አለበት ብዬ አስባለሁ ሁሉም ነገር እሱ ሊቆጣጠረው አይገባም ሲጀመርም እሱ ወንጀለኛ ነው ከዚህ በላይ ወንጀል መስራት አለበት እንዴ አልበዛረኔ በጣም ነው የገረመኝ ምሪ ነው ምላችሁ የናታንና የኤፍራታ መቀራረብ ደስ ቢለኝም ግን ፍትሃዊ አይደለም በዚህ መጠን እሱ ሁሉንም ነገር መቆጣጠር እንዴ እስኪ አስቡት እስኪ ሁሉንም ነገር ማለት ነውና እንግዲህ የነገር የሆነው በእርግጠኝነት ስልካቸውን ስለጠለፈ ነው እዚህ ቀደም አይታችሁ ከሆነ የናታን ሌላኛው ሲም ያው የተጠቀመው ነው ይሄን ሲሙን በነገራችን ላይ ምክንያቱም ኤፍራታ እንደደወለችለት አይቶታል ግን አላነሳላትም ባለማንሳቱ ደግሞ በጣም ሲናደድ ባነሳው ኑሮ ምን እንደሆነች ተነግረኝ ነበር እያለ ሲናደድ ነበር ማለት ነውና ስለዚህ አለማንሳቱ ጥሩ ነው ምክንያቱም በመካከላቸው ሌላ ችግር ደግሞ ይፈጠርባቸው ነበር ግን ስልኩን ያን ስልክ ጠልፎታል ማለት ነው ከዛ በፊት ደውላለ ስለማታቅ ነው እንጂ ስልኩን ጠልፎታል ማለት ነው በጣም በሚያሳዝን ሁኔታና የሷንም ስልክ እንግዲህ ሳይጠልፈው አልቀረም ለዛ ነው እያንዳንዱ ድርጊቷን ሁሉ ያወቀባት ማለት ነው እና አሳዘነችኝ የምሬ ነው ብላችሁ ያ ሁሉ ልፋቷ መናስ ይቀር ማለት ነው እንግዲህ ያ ማለት ያፌትና ናታን ወንድምና ወንድማማቾች ናቸው በጣም ይገርማል እኔ ግን አይሆኑም ብዬ አስቤ ነበር እና ለምን እናትሉኝም ምክንያቱም አብረው አላደሩም እነዚህ ልጆች ማለት ነው ኤፍራታ ከያፌት ጋር አላደረችም ስለዚህ እንትኑንም ዲኤንኤንም የቀየረው ለዛ ነው ስለዚህ ሁለቱ ወንድማማቾች ናቸው ያንድ ሰው ልጆች ናቸውና የገዛ ወንድሙን ነው ለመግደል የተነሳው እንግዲህ ምንም ያደረገው ነገር የለም ግን የገዛ ወንድሙን ለመግደል ተነስቷልና በጣም ነው የሚያሳዝነው እውነት ለመናገር ከሆነ ይሄ ፍትሃዊ ነው ብዬ አይደለም ከዚህ በላይ ወንጀል እየሰራ ሃይባይ ምን እስኪ ያደርግ ነው ማለት በጣም ብዙ ነገር እኮ ነው ያበላሸውና ኤፍራታ ግን አሳዘነችኝ እንደዛ ለፍታ ጥራ ያስመረመረችው ምርመራ ስለቀየረባት ማለት ነው የኔ ምስኪን እንግዲህ ምንም አታቀም ናታ ማለት ያደረገችው ነገር ሁሉ አውቋል ሁሉንም ነገር በአንድ ጊዜ ዶክተሩንም ገደለ ምንም እንዳይታወቅ እንዳረገዘች ማወቀ ዲኤንኤን ምርመራውንም ቀየረባት አሁን ደግሞ ልጇ እንዳይገልባት በጣም እሱ በጣም ያስፈራኛል ምክንያቱም ሰውየው እንደምታዩት በጣም ጨካኝ ስለሆነ ማለት ነው ልጇንም እንዳይገልባት ያስፈራኛል በዚህ ሁኔታው ማለት ነው እና እንግዲህ ናታን የፍቅር ደብዳቤ ልኮላታል ይሄ በጣም ምትወዱት ሰው የሆነ ነገር ሲልክላችሁ ማለት ነው በጣም ስትሮንግ ነው የምትሆኑትና በጣም ጠንካራ ነው የምትሆኑት እና እንግዲህ ሁለቱ አሁንም ናታን በሷ ተስፋ አልቆረጠም ደስ የሚለው ነገር ደግሞ ልጅ አላቸውና ልጇ እንዳይገልባት በርግጥ ከዛ ከመኪና አደጋ ተርፋለች ከዛ ከተረፈች እሷ አይገለውም ብዬ ተስፋ አደርጋለሁና ልጇ እንዳይገልባት እፈራለሁ ማለት ነው ያው ስለሚያቅ ከማን እንደምታረግዘው
መጠርጠሩ አይቀርም ከናታን እንደሚሆን ማለት ነውና እንዳይገልባት በጣም መጠንቀቅ አለባት ማለት ነው እንዳይመርዛት ማለት ነው ምክንያቱም የሆነ ሰው ግደሉ ሲል ሰምቻለሁ በመርዝ ሰታችሁ ግደሉ ሲል ሰምቻለሁ መርዝም ደግሞ አምጡ ለገስታችሁ ሲል ሰምቻለሁና ልጇን እንዳይገልባት ፈጣሪ ይርዳት ይሄን ነገር ማን ይነግራታል አሁን ለፍራታ እሱ እንዳወቀ ይሄን ነገር ሁሉ ያደረገችውን ጉዷን ሁሉ ፍራታን ናታን ማን ነው ያፌት እንዳወቀ ማን ይነግራታል እሱ ስለዚህ እሷ ደግሞ የሰጣት ምግብ በልታ ልጇ እንዳይገልባት በጣም እየፈራሁኝ ነው ማለት ነው የሱ እንዳልሆነ ስለሚያውቅ ማለት ነው እና በጣም ያሳዝናል ግን ይሄ ፍትሃዊ አይደለም ያፌት ከዚህ በላይ ለህግ መቅረብ አለበት ብዬ አስባለሁ ከዚህ በላይ ሰዎች ህይወት ላይ መጫወት አለበት ብዬ እሱ የበላይ ሆነ በቃ የምሬን ነው ማለት ይሄ ልክ አይደለም እና እሱ በቃ ለህግ መቅረብ አለበት የነሱ ስቃይም ማብቃት አለበት ባይነኝ እርግጠኛ ነኝ እኔ ያፌት እስር ቤት ይገባን ብዬ አላስብም የሆነ በቃ የሆነ ሲስተቃይ ነው የሚታየኝ በስራው ልክ ማለት በተለይ ሴቶችን እየሸጠ የሚያደርገው ነውረኛ ስራው ማለት ነውና መታሰር እኮ ቀላል ነገር ነው እስር ቤት ምናምን ቀላል ሁሉ ሰው ይታሰራል ትንሽ ነገር ያጠፋም ሰው ይታሰራልና ለሱ ግን እኔ በቁሙ የሚስተቃይ ይመስለኛል የሰራው ግፍና ክፋት ማለት ነው እና የኔ ተወዳጆች እንግዲህ በቀጣይ ምን ሊያረግ ይሆን ያን መርዝ ገዝቶ ለፍራታ ሊያበላት ይሆን ወይስ ራሱ ሊገልበት ይሆን ወይስ ማንን ይሆን ሊገል ያሰበው የምናይ ይሆናል እንግዲህ ቪዲዮ ሲጀምሩ በላይክ ጀምሩ የኔ ቤተሰቦች አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ ስለነበረን ቆይታ በጣም አመሰግናለሁኝ ስለምታበረታቱኝ በራሳችሁ ፍቃድ አመሰግናለሁ ቤተሰቦቼ አሁንም ድጋፋችሁ ብርታታችሁ ማበረታታታችሁ አይለኝ ይላል አመሰግናለሁኝ በሌላ ቪዲዮ እስከምንገናኝ ድረስ መልካም ቀን መልካም ጊዜ ባይ ባይ